ሲቀጥል እንደዛ የዛተው ሪከርድ አለኝ፣ ስልክ ቁጥሩ አለ። ፖሊስ ጣቢያ አልሄድኩም እስካሁን፣ ግን እሄዳለሁ። ከነዚህ መረጃ ነው የሚሄደው። ሲቀጥል አለው እኮ ሴኩሪቲ ካሜራ ህንጻው ገብቼ ቪዲዮን ፈልጌ ቪዲዮንም ጭምር ነው እንትን እምላ ውስጥ መጋባት። ይሄ ቀለበት ማለት ገና ሰርጌን ደግሼ እጠራዋለሁ። ራሴ ፍቃድ ነው ብር ልመልስልህ ያልኩት ከሱ ጋር ያለውን ነገር ለመዝጋት እንጂ ማንም አስገድዶኛል። እስቲ አስገድደኝና ብሩን አስመልሰኝ። እንደውም አልመልስም። ሲቀጥል ባለቤቱ እያለ አንተ ምን ቤት ነህ በዚህ ልክ ያዙ ይልቀቁኝ የምትለው? ማነህ? ምንድነኝ ነው የምትለው? ጀመር ለአንተ እንድልክ ከሆነ የምትፈልገው አልክም። ድንጋይ ትበላለህ። እንትኑን ብሩን አውጥቼ አቃጥዬ ሞቀዋለሁ እንጂ በሱ አሳበህ የሱን ብር ልትበላ ከሆነ አልሰጥም። በቃ ኤኒ ታይም ብሩን አካውንቱ በላከልኝ ሰዓት እመልሳለሁ። ከዛ ባለፈ ጓደኛ ልከህ ማስፈራራት፣ መደወል ምናምን እዩት። ሱቅ ስገባ ከስር በኩል ተቀምጦ የጠበቀኝ ደብዳቤ ማለት ነው። ከዛ ልመልስልህ አልኩ አይደል? ስልክ አታነሳ ምናምን አካውንት ካላክልኝ በምን እንዳደረግ ነው የምትፈልገው? ምንድነው ፍላጎትህ? ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አላህ ደህና ነኝ። የምር ተናድጄ ነው የመጣሁት። ላይክ አይ ዶንት ኖ በቃ ማለት ላይክ ቪዲዮችን በእርግጠኝነት እየተከታተላችሁ ነው። ቤተሰቦቼ ብቻ አይደላችሁም። ማነው ይሳቅ ተብዬ ጓደኛ ተብዬ ምናምን የመጣው ማለት ነው። በቃ ወንድ ናችሁ አይደለ? እንደ ወንድ አውሩ። አንተም ማነው ይሳቅ ተብዬው በቃ አይኖ ብርህ እኔ ጋር አለ። ከዛ ልመልስልህ አልኩ አይደል? ስልክ አታነሳ ምናምን አካውንት ካላክልኝ በምን እንዳደረግ ነው የምትፈልገው? ምንድነው ፍላጎትህ? ከዛ ባለፈ ጓደኛ ልከህ ማስፈራራት፣ መደወል ምናምን እዩት። ሱቅ ስገባ ከስር በኩል ተቀምጦ የጠበቀኝ ደብዳቤ ማለት ነው። በቃ ትልቁ ስጋቴ ስገባና ስወጣ ነው አይደለ? ተናግሬያለሁ። ለሱ ደግሞ ሰው ሰጥቶኛል። በቃ ስገባ ስወጣም ይዞኝ የሚሄድ ይዞኝ ይመጣው በምንም ልታገኙኝ አትችልም። ከዛ በኋላ በሰላም ለመፍታት ነው እኮ አሁን ይሄ መረጃ አለኝ ምናምን ለምትል እኔም በቂ መረጃ አለኝ። በቃ ቪዲዮቹ ቢጠፉ እንኳን ማለት ነው በፋይል የተቀመጡ መረጃ አለ። ከዛ ባለፈው አካውንቴን ብትዘጉት በእርግጠኝነት ቤተሰቦቼ ጋር ይኖራል ቪዲዮ። እንደው ፋይሉ ያስቀመጥኩት ፋይል በጣም አባዝቼ ነው ማስቀምጠው። አንድ ፋይል አይደለም ያለው። እስቲ እየዞራችሁ እሱን ፋይል አጥፍታችሁ ምን እንደምትጠቀሙ እናያለን። ከዛ ባለፈ ላይክ ሱቅ ድረስ ተሸፋፍና መተህ ምናምን ወረቀት ጥለህ የምትሄደው ታውቀዋለህ አይደል? ሱቄ አትጠብቀኝም እስክመጣ ድረስ። እኔ ሳልፈልግ እልህ ውስጥ አትክተተኝ። እኔ ነገሮችን በሰላም ለመፍታት ነው የይሳቅንም ብር ልመልስ ያልኩት ከዚህ ሁሉ ጫጫታ ምናምን ነገር ለመውጣት ነው። በቃ በሰላም ለመኖር ነው እንጂ አስገድዶኝ አይደለም። ሲቀጥል የጻፍከው ደብዳቤ አስገድጄ ምናምን ቆይ ላምብላችሁ። በዚህ 5 ቀን ውስጥ ቪዲዮ ካላጠፋሽው አካውንትሽን አዘጋዋለሁ። እሱን እናያለን። በዚህ 5 ቀን ውስጥ እስቲ አንተ ወንድ ነህ የኔን አካውንት ማዘጋት ትችላለህ ማለት ላይክ አንተ ብቻ ነው አቅም ያለህ። ሲቀጥል ሱቅሽንም እንደማውቀው ወቂ እሺ አወቀው ደረሰኝ። በተጨማሪ ብሩን ወደሽ ሳይሆን በግድሽ ትመልሻለሽ። በምን እንደምፈልግ ላይክ በምን እንድልክልህ ነው የምትፈልገው? ሲጀመር ለአንተ እንድልክ ከሆነ የምትፈልገው አልክም። ድንጋይ ትበላለህ። እንትኑን ብሩን አውጥቼ አቃጥዬ ሞቀዋለሁ እንጂ በሱ አሳበህ የሱን ብር ልትበላ ከሆነ አልሰጥም። በቃ ኤኒ ታይም ብሩን አካውንቱ በላከልኝ ሰዓት እመልሳለሁ። አካውንት ካላከልኝ ግን ለማንም ተወካይ አልሰጥም። ነኝ ስላልክ አልሰጥህም። እንቀጥል። እሱ በሼም አካውንት ስላላከ በሱ አሳበሽ ብሩን አትበያትም። አፍንጫሽን ይዤ ነው መቀበልሽ። ሰምተሻል? ብሩን አዘጋጅ ይላል ማለት ነው። እኔ ብሩን ካዘጋጀው ቆይቻለሁ። ብሩን ካዘጋጀው አንተ ስላዘዝከኝም አይደለም። እንደውም አልሰጥም። ምን ታመጣለህ? እስቲ ብታመጣውን ነገር እናያለን። ማለት አንተ ያለህ አቅም እኔ ጋር ከሌለ እስቲ እናያለን። ይሄ በጣም ተረጋግቼ ምናምን ማለት እልህኛ በጣም እልህኛ እንደሆንኩኝ ጠይቀው ጓደኛ ይነግርሃል እስከምን ድረስ መሄድ እንደምችል ነገሮችን በሰላም ለመፍታት። ሲቀጥል በቃ እሱ ይሳቅ እየሆነ ያለው ነገር ኢቭን ጃንግ መጥቶት አርፎ መቀመጡ አለመክሰሱ ምን ማለቱ ምናምን ነው ብሩን እንድመልስለት እንደሚያደርገኝ እንጂ ጎርቶኛል። በቃ ካሳይ ነው መብቴ ነው እኮ። ሲቀጥል ባለቤቱ እያለ አንተ ምን ቤት ነህ በዚህ ልክ ያዙ ይልቀቁኝ የምትለው? ማነህ? ምንድነኝ ነው የምትለው?
መናገር እኮ ትችላለህ። ላይክ ኮንፊደንስ ካለ በፊት ለፊት መውጣት ትችላለህ። ተደብቀ ስልክ መደወል፣ ተደብቀ ቮይስ መላክ፣ ተደብቀ እንደዚህ ብጣሽ ወረቀት ትታ መሄድ አይደለም። አወቀው ሱቅ ያጠብቀኛል በዚህ ልክ። ሲቀጥል እኔም አርፌ የምቀመጥ እንዳይመስልህ። በቃ ይሳቅ እየከፈለ ያለው ነገር እዛች ጋር ዝም ያለው ነገር ምናምን በቃ መጀመሪያ በልህ ነው ሄደው እኔም በልህ ሄድኩኝ። ከዛ በኋላ ግን በፍቅር ሲሄድ ነው ነገሮችን እኔ ማታ የጀመርኩት። በራሴ ፍቃድ ነው ብር ለመልስልህ ያልኩት ከሱ ጋር ያለውን ነገር ለመዝጋት እንጂ ማንም አስገድዶኛል። እስቲ አስገድደኝና ብሩን አስመልሰኝ። እንደውም አልመልስም። ማነው ይሳቅ ተብዬም ደግሞ በቃ ዘጋን አይደለ? በሰላም እንዝጋ ተነጋገርን። ያኔ ከጨርሳ ካሜራ ላይ ስለሆነ በሰላም ወጣ ተመልሰህ መጣ ዘታና ሄድከው። በቃ ምንም የሚያገናኘን ነገር የለም። ብር ነው ያለ ልስጥ ብርህን። ከዛ ባለፈ በዙሪያ የመሽከርከር እንደዚህ ማለት ጓደኛ መላክ ምናምን። አንተ ያለ ጓደኛ እኔ የለኝም ነው። ሲቀጥል አንተ አፍ የለህም ለማውራት። በቃ ወንድ ነህ አይደል? ወንድ ነኝ ብለህ አስበህ ነው አይደል? ጓደኛ ተብዬ ተቆርቆረ ምናምን የመጣው። ምንም ሰው ሳያስፈልገኝ አልኩህ። አንተ ብቻህና እኔ ብቻዬን ልምጣ። በቃ ሌላ እንትን ዙሪያ ጥምጥም ምናምን መሄድ አያስፈልግም። ሰይቴ እንደዚህ እኮ አይደለም ነገር በምን መልኩ ልፍታ? ሲቀጥል አሁን እኮ ዮርሴም እኮ ስትገቢ ስትወጪ እኔ አሁን በእኔ እኮ አይደለም እየሰጋሁኝ ያለሁትኝ። አሁን ሲጀመር አሁን ሱቅ ስራ ቦታ ነው አይደል? በዚህ ልክ ስጋት ውስጥ መግባት አለብን? ስራ መስራት የለብኝም? ማን መጣ ገሬ መጣ ምናምን እያልኩኝ በእነሱ ሀሳብ እንትን ልበል? በጣም ብዙ ስራ ያለብኝ ሰው ነኝ እኮ። ከዛ ባለፈ እንደ ህፃን ልጅ ብጣሽ ወረቀት ሱቅ ላይ አስቀምጦ መሄድ። ቤቴንስ ብታውቁት ቤቴ ልትመጣ ነው? አትሞክረውም? ወንድ ነህ አንተ እንዴ? እስከመቼ ነው ሹሩሩ የሚባሉት? ምንድነው ማድረግ ያለብኝ እኔ? በቃ ብር ነው አይደል? ብሩ ነው ያለው እኔ ጋር። ሌላ ምንም ያለው ነገር ሲጀምር እዚህ ያለው ውስጥ መጋባት። ይሄ ቀለበት ማለት ገና ሰርጌን ደግሼ እጠራዋለሁ እንዴ? የምን እልህ ውስጥ መጋባት ነው? እኔ እኮ በሰላም ልፍታ አልኩኝ። ሲቀጥል እንደዛ የዛተው ሪከርድ አለኝ፣ ስልክ ቁጥሩ አለ። ፖሊስ ጣቢያ አልሄድኩም እስካሁን፣ ግን እሄዳለሁ። ከነዚህ መረጃ ነው የምሄደው። ሲቀጥል አለው እኮ ሴኩሪቲ ካሜራ ህንጻው ገብቼ ቪዲዮን ፈልጌ ቪዲዮንም ጭምር ነው እንትን የምላ። አንጀታቸው ይቃጣል እንዴ! ዝም ብለሽ በቃ ሰላም ለመፍጠር በሰላም ለመኖር ዝም ስትይ የሆነ በቃ እነሱ ብቻ አቅም ያላቸው እኛ ፈርተን ምናምን ነው የሚመስለው። እንዴ መሄድ እስከሚፈልጉት እስከ ጥግ ድረስ መሄድ ይችላል። ምንም አይመጣም። እኔም አንድ ነፍስ እነሱም አንድ ነፍስ ነው ያለን። ጭራሽ አላበዙትም እንዴ? በምን ልክ ልረጋጋሽ? በቃ እንደዚህ ሲመጡ እንደዚህ ሲሉ ዝም ተብሎ መሄድ ነው? አንቺ እስካደረሱብሽ ድረስ አሁን እኮ እንዲህ መተው እስካልያዙሽ ድረስ ሴፍ እስከሆንሽ ድረስ አሁን ከእነሱ ጋር ስታገባ መግባት ምንም ጥቅም የለውም። ላይፍሽን መኖር ነው የሚሻለው። በምን ልክ ነው ላይፍሽን? አሁን ሱቅ ላይ ነገ ከነገ ወዲያ እንዴ በቃ እኔ እኮ ለእነሱ ስል ሱቅ መቀየር መቻል አለብኝ እንዴ? በቃ በስርዓት ከሆነ እኮ በቃ ብር ማስመለስ አይደል የሚፈልገው እሱ። የጓደኛውንም ብር ተቆርቆሮ ከሆነ ወንድ ነው ይምጣ ፊት ለፊት እኮ በቃ እንደ ወንድ በስነ ስርዓት አይ እንደዚህ መሆን አለበት። የተማረ ከሆነ በስነ ስርዓት ቁጭ ብሎ ያወራል በጠረጴዛ ዙሪያ። ደደብም ከሆነ መጥቶ በጉልበት እንዴት ማስመለስ እንዳለበት ያሳየኝ። እሱ ከደደበው በላይ እኛም መደደብ እንችላለን እኮ። ፍቅር ይበልጣል ሰላም ይበልጣል ብለን እንጂ እንዴ። በጣም እንትን መሰላቸው መሰለኝ አላቅም። በቃ ይሄ አሁን እሱ አቅም አለው ምናምን ሲባል አካውንቴን እስቲ ወንድ ናችሁ አዘጉ እናንተ። እኔም እኮ ልሄድ ካልኩኝ እኮ በቂ መረጃ አለኝ አልኩ። ማነ ይሳቅ ተብዬ ቤቴን ይልኝ ምናምን ስትል ነበር አይደለ? ያውቃል እኮ ጃንግ ያውቃል። ሎኬሽን ማስላክ ነው የሚጠበቅብኝ። ያናሉ የምታደርገው ጓደኛ የሚይዝተው ነገር በቂ ነው ለፖሊስ። እዚህ አንድ ነገር ልሁን በሌላ ነገር እንኳን የሆነ ነገር ቢሆን እናንተ ናችሁ ተጠያቂ የምትሆኑት። የሆነ ዝም ምናምን ስል ላይክ እንዴ የሆነ አልተዋወቅንም መሰለኝ፣ በደንብ አልተዋወቅንም። እዚህ እናንተ በእልህ ነው የምትሄዱት፣ በጉልበት ሲጀመር በጉልበት ምን እንደሆነ የምትፈልገው በጉልበት። ይሄ የኔ ፕሮሚስ ማሰር ነው አይደለ? ይሄ ሁሉ ያንገበገባቸው ያለው
አፍህን ሞልተና እኮ ብሩን አልፈልግም እሱም ብዬ አይደለም ያልከው። እኔ ደግሞ እስቲ ልመልስልህ እያልኩ ነው በፍቅር አስገድደኸኝ አይደለም። አስገድደህ ከሆነ አስገድደህ አስመልስ። ደጋግሜ ስደውልልህ ነበር አካውንትህ ነው ሌላ ነገር አልፈልግም እያልኩ ምንም ጻጥ ረጭ ጭራሽ ስልኬን አታነሳም። አሁን ላይ ሌላ ላይክ አንተን ሊያስለምነኝ የሚችል ወር አንተ ጋር ተደጋጋሚ ሊያስደውለኝ የሚችል ምንም ነገር የለም እኮ። ስልኬን አላነሳም ተውኩት። አካውንት አላክም ተውኩት። አንተ ፍለጋ ቤት እንደመጣ ነው ያንተ 300 ሺህ ብር እኔ ጋር መቀመጥ ይሄን ያህል የሚያሳስበኝ ነው የሚመስልህ? ምንም እኮ አያሳስበኝም። በቃ ይቀመጣል። አስፈላጊ ብትሄድ በህግ ብትሄድ ብትከሰኝ ብር ነው መልሽ የሚባለው። በቂ መረጃ ላይ ልስጥ ብያለሁ። አለቀ እኮ እንዴ። የሆነ ምንም ህግ ማናቅ ምንም እንዳለው በዙሪያ ሰው የሌለ ሰው እንትን ማይልልኝ ምናምን ነው የሚመስለኝ። ደህና መጣ ደህና የሚጠብቀኝ ልጅ አጋጭ ሳይሆን ለያየኸን። እሱንም ቢሆን ንጹህ ልብ እንዳለው አውቃለሁ። ነገ አብረን እንሰራለን በእርግጠኝነት። የዋህነቱን እኮ ስለተጠቀምክበት ነው አናተን በርቅሶ ያስቀመጠህ አይደል እንዴ? በቃ ለሱ የከፈልከው ነገር አለመክሰስህ ምናምን ነው። ከዛ ባለፈ በቃ ሌላ ሰጣው ገባ ውስጥ እንዳንገባ ነው በፍቅር ጠርቼ በሰላም በቃ ብርህን ልመልስልህና ያለውን ነገር እንቋጭ አልኩት። ከዚህ በላይ ምን እንዳደርግ ነው የምትጠብቀው? ወይ ደግሞ 300 ሺህ ብሯን እንደ ምንድነው ሼም ይዞኝ ምናምን በውለታ ምናምን ታስሬ እሺ እንድነው የምጠብቀው? ፍቅር እኮ እንደዛ አይገዛም። በቃ ዛሬም ነገም ከነገ ወዲያ ምን እናንተ ጠላት ማማቾች ነን። የተገናኘንበት መንገድ እንድንዋደድ የሚያደርገን ነገር አይደለም። እንደው ባምን እንኳን ወይ ፍቅር ይዞ ሆነ ምናምን ላይክ አላምንም። ባምን እንኳን ከኖርማል ሰላምታ ከኖርማል ጓደኝነት የዘለለ ምንም ነገር ሊኖረን አይችልም። ስፔሻሊ አሁን ላይ ምክንያቱም በቃ ከጀርባ ይሰው አለ። ይህን ነገር ስታውቅ እኮ መተው ነው የሚገባ። እንዴ ወንድ ልጅ አይደለ እንዴ? እንደ ወንድ ሁን እንጂ ወይ ጓደኛ ተብዬ ካንተ አልተሻለ ወይ አንተ ከሱ አልተሻልክ። አንጀታችሁ ይቃጠል። በጠዋት አገራማን ብዬ ከቤቴ መጥቶ ፒክ አድርጎኝ ስራ ቦታ አድርሶኝ በቃ ሰላም ሆንኩኝ ብዬ ቀኔን በሰላም እጀምራለሁ ያልኩ ልጅ ቀኔን ማበላሸት ነው ሀሳባችሁ? እስቲ በዚች 5 ቀን አካውንቴን የምታዘጉት ከሆነ እናያለን። በቃ ዛቻ ነው ሲጀመር። ወንድ ልጅ አይዝስም አርጎ ነው የሚያሳየው። ትናንትና የሰራሁት ቪዲዮ ላይ አቅም አለው አካውንቴን ያዘጋል ኮፒ ሊንክ አድርጎ ምናምን ስል የልብ ተሰምቶ ከሆነ አካውንት ቢዘጋ አካውንት ይከፈታል እኮ በቃ አለቀ። ሌላ ምንም የሚመጣ ነገር አይኖርም። እሱን እንደ ትልቅ አድቫንቴጅ አይተኸው ከሆነ ከዛ ባለቀ ግን አሁን እኔ የሰው ነኝ ስለዛትክ ሰው ስለላክ ኦር ምናምን ስላልክ የሚቀየር ምንም ነገር አይኖርም። ሲቀጥል ደግሞ ያንተም እጅ እንዳለበት እርግጠኛ የሆንኩት አንተ ነህ ቪዲዮ አጥፊ ስትል ነበር እንጂ ምናልባት እሱ የልብ ተሰምቶ ከሆነ በቃ እንደነገርኩ ምንም የሚመጣው ነገር ግን ሲቀር አካውንቱም ሊቀር ይችላል። ግን ዛሬ የተከፈተ አካውንት ብትዘጋ ነገ ሌላ አካውንት ይከፈታል። በቃ ምንም የተለየ ነገር አይኖርም። ከዛ ባለፈ እንዳልኩ ይሄ ልብ የተሰማ አቅም ያለው አካውንቱን ማዘጋት ይችላል። ይሄ ፈርቼ ምናምን በሱ የመጣ እንትልል እንዳይመስልህ። ዛሬም ነገም ከነገ ወዲያ ምን እናንተ አብረን መሆን አንችልም። በቃ የራስን ህይወት ፈልግ እንዴ። ሳልፈልግ ሌላ ነገር ውስጥ እንድገባ ለምን ታደርገኛለህ? ይሳቅ በምን ልክ እልህኛ እንደሆንኩኝ በደንብ ታውቀኛለህ። በቃ በጥቂት ቀናት ውስጥ ምን ያህል እልህኛ እንደሆንኩኝ አይተኸኛል አይደል? ስለዚህ ለምንድን ነው የማልፈልገው ነገር ውስጥ እንድገባ የምታደርገኝ? ለምንድን በሰላም መኖር የምትከለክለኝ? ላይክ ማነህና ነው አንተ ያለ ሰው አንተ በዙሪያ ሰው ያለ እኔ ጋር አይኖርም ብለህ ነው የምታስበው? ምንም እኮ ህግ የሌለበት ሀገር ላይ የምንኖር አስመሰላችሁት እኮ። ገና ለገና ገንዘብ ስላላችሁ ሁሉ ነገር እንደፈለጋችሁ የምታደርጉት። ገንዘብ ስላለ እኔና ያንተ ማድረግ አትችልም። ሸቀጥ ገዛበት ሄድም ነው። እንደውም የባሰ ሌላ ነገር እንዳስብ ነው እያረከኛለሁ። የባሰ
በቃ በሰላም ነው በፍቅር ነው። በቃ ይበቃል እኮ በእልህ እኮ ምንም የሚሆን ነገር የለም። አሁን እንደዚህ አስፈራርተህ ምናምን እሺ ብለህ የምር አብረኸኝ መሆን ትፈልጋለህ እንዴ? እኮ ደነዝነት ነው። ከአንድ ከተማረ ትልልቅ ካምፓኒ ምናምን ከሚያስተዳድር ሰው እኮ የሚጠበቅ ነገር አይደለም። የተማርክ ነው ለስሙ እና ከተማረ ሰው ይጠበቃል። ካልፈለገች አልፈለገች። ሴት ልጅ ከወደደች አንተ ሀብት ገንዘብ ምናምን ንብረት አለ የለም ጉዳያችን አይደለም። በቃ ሰው አለኝ አንተ ስላልከኝ ማምጥቻ አላስተዋወቅም። መሆን ባለበት ሰዓት ይሆናል። ማሳወቅ ባለብኝ ሰዓት አሳውቃል። በቃ ይበቃል። ያኔ የሶሻል ሚዲያ ላይፍ ከዚህ በፊት አሳይቼ መጥተው ምናምን አይተናል እኮ። በቃ ምንም ነገር የሚሆነው እግዚአብሔር ሲፈቅድ ነው አይደለ? ሆኗል ደግሞ በእኔ ህይወት እግዚአብሔር ፈቅዷል። በተጎዳሁበት መንገድ አልቀጠልኩም። ዛሬ ላይ ክሶኛል። ጊዜው ሲደርስ አወጣዋለሁ። አንተ ግን ስላልከኝ አንተ እልህ ውስጥ ስለከተትከኝ አሁን ላይ እንዳመጣ እንዳሳየ ሲቀጥል ይሄ ውሸት ነው ምናምን ላልከው ውሸት አይደለም 100% እውነት ነው። በሱ በጣም እርግጠኛ ሆነ። ከዚህ በኋላ ግን ጓደኛ ድጋሚ እኔ ጋር ቢመጣ እንደዚህ አይነት ነገር ቢያደርግ እርግጠኛ ሆኜ ቪዲዮን እፈልጋለሁ። ሴኩሪቲ ካሜራ አለ ከእንትኑ ላይ ህንጻው ላይ ገብቼ ፋይሉን እፈልጋለሁ። እሱንም ይሄንንም ወረቀት ድምጹንም ሪከርድ የተላከበት ደውሎ የዛተበት አንድ ላይ አታች አድርጌ ፖሊስ ጣቢያ አስገባለሁ። ቀጥል ጓደኛም ብቻ ለሚሳቅ አንተንም ጭምር ነው የምከሰው። እያንዳንዱ ቪዲዮ ልክ እኔ ላይ መረጃ አለኝ በቂ ነው እንዳልከው ሁሉ እኔም በቂ መረጃ አለኝ አንተ ላይ። እኔ አትሊስት ዱላ እንዲች አልሰነዘርኩብህም። አንተ ግን ምን እንዳደረከኝ የሐኪም መረጃ ሁሉ አለኝ። ስለዚህ ማን ይበልጥ እንደሚጎዳ እናያለን በቃ በህግ ሂደት። ከዛ ውጭ ግን ይሄ በሰው እንትን ምናምን እንደምትለው አንተ ወንድ የተባልከው ግን እንደዚህ እየተሽሎኮልክ መታ እንደ ህፃን ልጅ እየዛትክ አትሄድ። በቃ ወንድ ከሆንክ ብቻህን ብቻዬን ደውልልኝ፣ ጻፍልኝ፣ የፈለክበት እመጣለሁ። ከዛ ባለፈ ይሄ እንትን ትላለች፣ ትፈራለች፣ ትሳቀቃለች ብላ እንዳታስብ። አስፈላጊ ከሆነ ጋርድ መቅጠር ካለብኝ እቀጥራለሁ፣ ግን በቂ ነው። ጋርድ አያስፈልገኝም። ቤቴ ሲሄድም ስመጣም ስራ ቦታ ነው አይደል ታገኙኝ የምትችሉት። እዚህ ደግሞ በጣም ሴፍ ቦታ ነው። ማድረግ ብትችል እኮ አድርጋ ትሄድ ነበር። አይተኸው ነው ስላልተመቸ ነው ብጣሽ ወረቀት ተሄድከው። ለማንኛውም ድገመው ከአሁን በኋላ እሺ። መታ እንደዚህ ዛቻና ማስፈራሪያህን ምናምን ድገመው። ከዛ በኋላ የሚሆነውን ነገር አብረን እናያለን። አንጀታችሁ ይቃጠል። ትንሽ ፖሊስ ጣቢያ እንሂድና መረጃዎች ምናምን እንስጣቸው እንዳሉት ቤተሰቦች ሰላም ቆዩ። እንግዲህ ያለውን ነገር አስረዳቸዋለሁ። በጣም ኢሞሽናል ሆኛለሁ፣ ግን እስቲ እንግዲህ በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።